ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። ሃሌሉያ! የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ቃል አነባለሁ። የማርቆስ ወንጌል ምዕራፍ 6 አነባለሁ። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትን ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። አገልግሎታቸውን ለኢየሱስ ነገሩት። ከነገሩት በኋላ በተደረገው አገልግሎት ምናልባት አጋንንት የተለያየ ነገር ሰርተው በሽተኛ ተፈውሶ ሊሆን ይችላል። ብዙ ነገር አድርገው ሰርተው ሊሆን ይችላል። የተነገሩት እዚህ አልተገለጸም። ነገር ግን ጌታ ምናላቸው? እናንተ ራሳችሁ ኑና ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ አጡ ይላል። በታንኳን ብቻቸውን ወደ ምድረ በዳ ሄዱ። ሰዎችም ሲሄዱ አዩአቸው። ብዙዎችም አወቋቸውና ከከተሞቻቸው ሁሉ በእግር እየሮጡ ወዲያ ቀደሟቸው። ወደ እርሱም ተሰበሰቡ። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙም ነገር ያስተምራቸው ጀመር። በዛን ጊዜም ብዙ ሰዓት ካለፈው በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁን መሽቷል፣ የሚበሉት የላቸውምና በዙሪያ ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውን እንዲበሉም እንስጣቸውን አሉት። እርሱም ስንት እንጀራ አላችሁ? ሂዱና እዩ አላቸው። ባወቁም ጊዜ 5 2 ዓሣ አሉት። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። 100 50 እየሆኑ በተራ ተቀመጡ። 5ቱንም እንጀራ 2ቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱን ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ። ከቁርስራሹም 12 መሶብ የሞላ አነሱ። ከዓሣውም ደግሞ እንጀራውን የበሉት ወንዶች 5000 ነበሩ ይላል። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ፍጹም ሰው ሆኖ ነው የተመላለሰው። የእነሱ ድካም ስለሚረዳው ምን አላቸው? ሂዱና ወደ ምድረ በዳ እናንተ ራሳችሁ እረፉ አላቸው። ሊያርፉ ወደ ምድረ በዳ በሚሄዱበት ጊዜ በእነሱ ላይ ከሚገለጸው የእግዚአብሔር ክብር የተነሳ ሰዎች እየተከተሏቸው ወደ ምድረ በዳ ሄዱ ነው የሚለን መጽሐፍ ቅዱስ። እየተከተሏቸው ወደ ምድረ በዳ ሄዱ። ለምን? የሚፈልጉት ነገር ስላላቸው፣ የሚሰጥ ነገር ስላላቸው ተከትለዋቸው ደቀ መዛሙርቱን ተከትለው ወደ ምድረ በዳ ከደቀ መዛሙርቱ ህዝቡ ተከትሏቸው ሲሄድ እንመለከታለን። ምክንያቱም ከዛ በተሰበሰቡበት ነበረ። የሚበላ ነገር የለም፣ ሰዓቱ መሽቷል አሁን እና የሚበሉት ነገር እንዲገዙ ብለው እነሱ ከኢየሱስ ይልቅ ለሰዎች አስበው ማለት ነው። ከኢየሱስ ይልቅ ሰዎችን እኛ እንወዳቸውም ወገኖቼ። እግዚአብሔር ሰዎችን ከሚወድበት ፍቅር ይልቅ እኛ ሰዎችን አንወዳቸውም። we can love only a human love, not the love of God. ወደ ምድረ በዳ ወጥተው ያታምራት ከተደረገ በኋላ ያለውን ነገር ነው ዛሬ መናገር የፈለኩት ወይም እግዚአብሔር በልቤ ያመጣው። 2ቱን ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ። ከቁርስራሹም 12 መሶብ የሞላ አነሱ። ከዓሣውም ደግሞ እንጀራውንም የበሉት ወንዶች ዓሣውም ደግሞ እንጀራውንም የሞላ አነሱ። ዓሣውም ደግሞ እንጀራውንም የበሉት ወንዶች 5000 ነበሩ ይላል። እግዚአብሔር ይባርካችሁ ቅዱሳን። እግዚአብሔር ዘመናችሁን ይባርክ። God bless you. Please share for friends. Please share for your friends. I'm reading
Mark chapter 6. Right now I am 45. ከ45 ላይ አነባለሁ አሁን ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ንፋስም ከወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ሊያልፋቸውም ይወድ ነበረ። እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮኹ። ሁሉም አይተውታልና ታወኩም። ወዲያውም ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ሃሌሉያ። ወደ እነርሱም ወደ ታንኳይቱ ገባ። ንፋሱም ተወ። በራሳቸውም ያለመጠን እጅግ ተገረሙ። ስለ እንጀራው አላስተዋሉምና ነገር ግን ልባቸው ደንዝዞ ነበር። ተሻግረውም ወደ ምድር ወደ ጌንሴሬጥ ደረሱ። ታንኳይቱን ማስጠጉ። ከታንኳይቱም ሲወጡ እያለ መጽሐፍ ቅዱስ ይናገራል። ሃሌሉያ ሃሌሉያ። የምናገርበት ርዕስ እግዚአብሔር ልባችን ከመደንዘዝ ይጠብቀው፣ ወይም ከደነዘዘ ልብ እግዚአብሔር ይጠብቀን። በጣም የገረመኝ ነገር ልንገራችሁ። ወዲያውኑ ጌታ ኢየሱስ ይሄንን ታምራት የእንጀራውን ታምራት የዓሣውን ታምራት ካደረገ በኋላ ወዲያውኑ እነሱን አሰናብቶ ወደ ጸሎት ቦታ ሄደ ነው የሚለን። ሊጸልይ ወደ ተራራ ወጣ፣ ወይም የሚጸልይበት ቦታ ሊኖር ይችላል። ወደዛ ሄደ ነው የሚለን። እነሱ የሆነ ቦታ ተሻግረው እንዲሄዱ ወደ ጌንሴሬጥ ወደሚባል ቦታ እንዲሄዱ ትእዛዝ ከሰጣቸው በኋላ ነው ጌታ ኢየሱስ ሊጸልይ ለብቻው ጊዜ ሊወስድ እነሱን ትቷቸው ቀረ ይለናል። በኋላ እየጸለየ አያቸው እንዴት እየታወኩ እንዳለ፣ እንዴት እየተጨነቁ እንዳለ፣ እንዴት እየተቸገሩ እንዳለ። ጌታ ፈጽሞ የሌለ መሰላቸው። ጌታ የሌለ መሰላቸው። በቃ የተዋቸው መሰላቸው። ፈጽሞ የተዋቸው መሰላቸው። ከነሱ ጋር የሌለ ማለት ስለነሱ የማይገደው መሰላቸው። ምክንያቱ ምንድነው ሲል መጽሐፍ ቅዱስ ምን ይለናል? ጌታ ኢየሱስ ከልባቸው ድንዛዜ የተነሳ ነው ይላል። እግዚአብሔር አምላካችን ልባችን ከመደንዘዝ ይጠብቀው። እኛ በራሳችን መጠበቅ አንችልም፣ ወይም ደግሞ የእግዚአብሔር ጸጋ ያስፈልገናል። እዚህ ላይ ልባቸው ደነዘዘ ነው የሚለን። ልባቸው ደነዘዘ። ያንን ታምራቱን እግዚአብሔር አሁን ከሰዓታት በኋላ የሰራውን ለነሱ በፊታቸው ከነሱ ፊት ያደረገውን ታምራት ጨርሰው ረስተውታል። ማበሉ ከዛ ወደዚህ ሲያናውጣቸው እጅግ ፍርሃት ውስጥ ገቡ። ጌታ የጠራቸው ለክብር እንደሆነ የሱን አገልግሎት ተረክበው ወደኛ የሚደርስ ወንጌል ይዘው እንደሚሄዱ ረስተውታል። ጌታ ሲመርጣቸው ሲጠራቸው እናንተ ለጴጥሮስ ምን አለው? ከዚህ በኋላ አሳ አታጠምድም አንተ አለው። ሰዎችን አጥማጅ አደርግሃለሁ ነው ያለው። ነገር ግን ልባቸው ደነዘዘ፣ ረሱት። they forgot totally their future mission, their dream, because we are human being. that's what way going on. ይሄ ነው በሰው ልጅ የሆነ ያለው ወገኖቼ። ረሱት። ልባቸው ከመደንዘዙ የተነሳ እግዚአብሔር ከሰዓታት እንደ ትናንት እኮ አይደለም፣ ከሰዓታት በፊት እግዚአብሔር ያደረገውን ነገር ለነሱ የሰራውን ነገር በፊታቸው ያደረገውን ታምራት ይኸውላችሁ 5 ዳቦና 2 ዓሣ 12 ቅርጫት ወንዶች ብቻ 3000 የሚሆኑ ሰዎች በልተው፣ ሴቶች አሉ፣ ሕፃናት አሉ፣ ወንዶች ብቻ 3000 you can imagine። ያንን ካደረገ በኋላ ያንን ታምራት ከሰራ በኋላ ያ ሁሉ ሕዝብ ከጠገበ በኋላ 12 ቅርጫት አነሱ ነው የሚለን። የተረፈው ትርፍራፊው 12 ቅርጫት ሰበሰቡ ነው የሚለን። ወዲያውኑ ያ ችግር ሲፈጠር ግን ጨርሰው ረሱት ጌታ ያደረገውን ነገር። ዛሬ ወገኖቼ የምንጨነቅበት ብዙ ነገር አለ፣ ግን ታምራቱን መርሳት የለብንም። ምንድነው እግዚአብሔር ያደረገልን? ትናንት ዳዊት እንደዚህ አለ። ጎልያድን ፌስ ባደረገ ጊዜ
ጎልያድ ከፊቱ ላይ በቆመ ጊዜ ተራራ የሚያክል ሰው በፊቱ በቆመ ጊዜ የተናገረው ንግግር አለ። ከአንበሳና ድብ ያዳነኝ ትናንትና በጎችን ሳሰማራ የጠበቀኝ እግዚአብሔር ዛሬ ከዚህ ካልተገረዘ ፍልስጤማዊ እጅ ይታደገኛል አለ። ለሳኦል እንደዚህ አለው፣ ያንተ ልብስ አያድነኝም፣ ያንተ ጋሻ አያድነኝም፣ የለበስከው ነገር ሁሉ አያድነኝም። እኔ ያዳነኝ ትናንትና አምላክ አለ፣ እርሱ ከኔ ጋራ ነው። ይሄን ያልተገረዘ ፍልስጤማውያን ዛሬ በእጄ ይጥለዋል፣ እበቀላለሁ፣ ከእስራኤል ላይ ነውርን አንከባላለሁ አለ። ሃሌሉያ። ዳዊት እኮ እንደዛ ነው ያለው። ስለ ሐዋርያት ግን ሲናገር ጌታ ኢየሱስ በባህር ላይ ሲሄድ አዩና ነው የሚለው መጽሐፍ ቅዱስ። እጅግ ደነገጡ፣ ፈሩ። ሁሉም አዩት። ደግሞ ሁሉም ያላየው ሰው የለም። ሁሉም በባህር ላይ ሲራመድ አዩና ይሄ ዲመን ነው አሉ። ምታት ማለት በቃ ዲመን ነው፣ ጎስት ነው። ምን አይነት ፍጥረት ነው? ምን አይነት ሰው ነው? ጌታ መሆኑ ራሱ ረስተውታል። በቃ ምንም ከፍርሃታቸው የተነሳ ማን እንደሆነ ምን እንደሆነ መረዳት አልቻሉም። መሰላቸው ነው የሚል ምታት መሰላቸው። በኋላ ሲራመድ ሰው ከባድ ነው ወገኖች። ምናልባት ያ ጌታ ለመጀመሪያ ጊዜ ይሆናል ያዩት። ግን ጌታ ሲናገር ምን ይላል? ልባቸው ደንዝዞ ነበረ ይላል። እግዚአብሔር ዛሬ ልባችን ከድንዛዜ ይጠብቀው። እግዚአብሔር አምላካችን እጸልያለሁ፣ አባት ሆይ የሕዝብ ልብ ከድንዛዜ ይጠበቅ፣ ከድንዛዜ ይጠበቅ። ትናንት ያደረገውን የሚያስረሳ ጨለማ ዛሬ ከእግዚአብሔር ሕዝብ ላይ በኢየሱስ ስም ይንከባለል። ትናንት የተደረገልንን፣ ትናንት እግዚአብሔር የሰራውን ታምራት፣ ትናንት እግዚአብሔር ያደረገልን ማዳን፣ ትናንት እግዚአብሔር ያደረገልን ባርኮት የሚያስረሳን የድንዛዜ መንፈስ የተመታ ይሁን። ልባቸው ደንዝዞ ነበረ ነው የሚለን። ከልባቸው ድንዛዜ የተነሳ እግዚአብሔር የሰራው ነገር፣ እግዚአብሔር ከሰዓታት በፊት ያደረገው ነገር ጨርሶ ተረሳቸው። I'm not talking about them today. They are already transformed to the vessel of glory, the glory of God, the vessel of Jesus Christ. He used them mightily. Hallelujah. በኃይል በድንቅ ተጠቅሞባቸዋል እግዚአብሔር እነሱን ሕይወት ለውጦ። እዚህ ላይ የሚያሳየን ምንድነው ወገኖቼ? መንፈስ ቅዱስ አይኖቻችንን ካላበራ፣ የእግዚአብሔር መንፈስ የመንፈስ ቅዱስ ጥምቀት በእኛ ላይ ካልመጣ፣ እየሰማችሁ ነው? የመንፈስ ቅዱስ ጥምቀት፣ የአይን መብራት፣ ክርስቶስ ኢየሱስን ዲቫይን ኢንካውንተር ማድረግ። ምክንያቱም ከዛ በኋላ እነዚህ ሰዎች ስናያቸው በፍጹም ፍርሃት የሚባል ከነሱ ወጥቶ ወደቀ። ሃሌሉያ። በሕዝብ ፊት ፈሪሳውያን እያስፈራሯቸው እየዛቱባቸው መናገራቸውን አላቆሙም። ከናንተ ይልቅ እግዚአብሔርን እንሰማ ዘንድ ይገባል አሏቸው። ሃሌሉያ። ለምን? አይኖቻቸው ተከፈቱ። ድንዛዜ ማለት ወገኖቼ የአይን መታወር ነው። ልባቸው ደንዝዞ ነበርና ሊያስተውሉት አልቻሉም ነው የሚለን። እግዚአብሔር አይኖቻችን ይከፍተዋል። ጌታ ኢየሱስ ስለነሱና ስለኔና ስለናንተ ነበር የሚጸልየው። በጊዜው ደግሞ ያን ሚሽን የክርስቶስ ኢየሱስን ሚሽን የሚረከቡት እነሱ ስለነበሩ፣ ሐዋርያት ስለነበሩ ሁል ጊዜ የሚጸልየው ወገኖች ለነሱ ነው። በእነሱ ላይ ኢምፓክት ለማድረግ የራሱን በሱ ላይ ያለውን ክብር፣ በሱ ላይ ያለውን ግሎሪ፣ በሱ ላይ ያለውን ቅባት በእነሱ ላይ ለማስቀመጥ። ሃሌሉያ። የእግዚአብሔር ኃይል ነው ለጥፋት እንዳይሆን ከጥፋት ልጅ በቀር ነው የሚለው። እነዛ 11ዱም የእግዚአብሔር ነው የክብር ዕቃዎች ነው ሁለት እግዚአብሔር የተጠቀመባቸው። ስለዚህ እግዚአብሔር አይኖቻችን ይከፍታል። እግዚአብሔር ከድንዛዜ ያድነናል። አነባዋለሁ እንደገና ለመጨረሻ ጊዜ። ወዲያውም ሕዝቡን ሲያሰናበት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ሂዱ አላቸው። እሱ አስገደዳቸው። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ንፋስም
ንፋስ ከወደፊታቸው ነበርና እየቀሰፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ የሄደ ወደ እነርሱ መጣ። ሊያልፋቸው ይወድ ነበር። እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮሁ። ሁሉ አይተውታልና ታወኩም። ወዲያውም ተናገራቸውን፣ አይዟችሁ እኔ ነኝ አትፍሩ አላቸው። ወደ እነርሱም ወደ ታንኳይቱ ገባ። ንፋሱም ተወ። በራሳቸውም ያለ መጠን እጅግ ተገረሙ። ስለ እንጀራውም አላስተዋሉምና ነገር ግን ልባቸው ደንዝዞ ነበር። ሃሌሉያ። ስለ እንጀራው ማለት ቅድም እንጀራውን ታምራት አላስተዋሉትም። አሁን ውሃውን ማዕበሉን ጸጥ ሲያረገው ሲያጽናናቸው ስሙ በራሳቸውም ያለ መጠን እጅግ ተገረሙ ይላል። ለምንድነው የተገረሙት? እንጀራው ላይ አላስተዋሉም ነው የሚለን። ዛሬ ብዙ ነገር እኮ እግዚአብሔር በእኔና በእናንተ በህይወታችን ውስጥ ትልልቅ ታምራት አድርጎ ያንን ታምራት ረስተነዋል፣ አናስተውለውም። አሁን ባለንበት ችግር ላይ ነው ምንጨነቀው። አሁን ባለንበት ሲቹዌሽን ነው ምንጨነቀው። እንዴት አልፈዋለሁ ይሄን መከራ ይሄን ችግር እንዴት አልፈዋለሁ ነው እያልን ምንጨነቀው። ምክንያቱም የትናንቱን ረስተነዋል። የልብ ንዛዜ ማለት እኮ ይሄ ነው ወገኖች። ትናንት እኮ አሻገረን፣ ትናንት እኮ ረዳን እግዚአብሔር። ትናንት ያሳየን፣ ትናንት ያደረገውን እነዚህ ሰዎች አላስተዋሉትም ነው የሚለው። ታምራት ሲያደርግ እንጀራ እንዴት አድርጎ 5 እንጀራ አይደለም ለ5000 5 እንጀራ ለ5 ሰው እንኳን አይሆንም። ነገር ግን 3000 ወንዶች ሲል ሴቶች ግማሽ ብሏቸው በዛው ለህፃናቶች ምናልባት እስኪ 1000 ህፃናት እንበል ያ ሁሉ ወደ 10000 የሚጠጋ ህዝብ ምግብ እስኪበላ ድረስ ታምራት ተደርጎ አላስተዋሉትም ይላል። አሁን ማዕበሉን ጸጥ ሲያደርገው ምክንያቱም በህይወትና በሞት መካከል የነበሩት እጅግ ፍርሃት ውስጥ ነበሩ። አንዳንድ ጊዜ እንደዚህ አይነት ነገሮችን የምናልፈው እግዚአብሔር የሆነ ነገር በእኛ ህይወት ውስጥ የማይረሳ እንደ ምሰሶ የሆነ እንደ አንከር የሆነ ነገር ሊያስቀምጥ ስለሚፈልግ ነው። ዳዊት ብቻውን ነበር። አንበሳ ሲመጣበት ማንም ከሱ ጋር አልነበረም። ድብ ሲመጣበት ማንም ከሱ ጋር አልነበረም። ለዚህ ነው በቃ ከአንበሳና ከድብ ያዳነኝ የሚለው። ዛሬ እግዚአብሔር ሃሌሉያ አምላካችን ካላችሁበት ሁኔታ ካላችሁበት መከራ አይታለፍም ከሚለው መከራ ላይ ለምን እግዚአብሔር ፈቀደ? እግዚአብሔር ሳይፈቅድ እናንተ በዛ ህይወት ውስጥ አትሆኑም። እግዚአብሔር ሳይፈቅድ የሆነ ነገር በእኛ ህይወት ውስጥ አይመጣም። እግዚአብሔር ላያመጣው ይችላል። ነገር ግን ጨለማው ሲያመጣው ዝም የሚለው እንዲህ ሊያስደንቀን ነው። ሃሌሉያ እንዲህ እግዚአብሔር እሱ አምላክ እንደሆነ እንድናውቅ ባንዳንድ ከዚህ በፊት በተደረገቱ ነገሮች ስለማሰማ ሳናስተውለው ስላለፍን ያውቃል እግዚአብሔር የልባችን። ዝም የሚለው ለዚህ ነው። ሊያስደንቀን ይመጣል። የእግዚአብሔር ስም ብሩክ ይሁን።